ሂጂ ማታ የለቀቀውን እኮ አለ ሼር አላደረኩልሽም ለስ አላየውም እኮ እናቴ ወይ ሼር አልቻልኩም እያለ ነው። በእናታቸው አስታርቋቸው ነው አሳዝን አስታርቋቸው። ልብ የሚነካ ታሪክ ፖስቶልሻል ለሊት ጎበዝ ከሆናችሁ በሱ ሙዚቃ የሷንና የሱን ነው ልቀቁ ሼር አድርጉ። እኔ እዚህ ከጧት ጀምሬ ማለት ነው ሁለቱን እያቀናበርኩ እኔ ጋር ብትገቢ ፍቅር ነው ያለው እኔ ጋር እኔ ራሱ እዚህ አፌን ከፍታለሁ። ሴትዮ ተነስታብኛለች። በሉ አውሩ ማታ ጥቁር በጣም አስተኛት በቃ ለምንድን ነው የምትቀሰው? አስተኛው ይወድር ሰው በሰው መለያየት ላይ ታርቀው ሲመጡ አንድ ላይ መኮስታቸው ደግሞ ይለያያሉ ብላችሁ የምታስቡ መቼም ግን አይለያዩ። እግዚአብሔር ሁለት ቪዲዮ አይችልም። ሰይጣን አይለይም። እግዚአብሔር ከነሱ ጋር ስላለ እኔ አንድ ጥያቄ አድራሻ ለምን ለኔ አትሰጡልኝም? እባካችሁ እኛ ቤት አንድ ሽማግሌ ሰውዬው አለ ይዤ እሄዳለሁ። ሁልማን ለምናል ቪዲዮ ካለኝ እስኪ ስልክሽ ላይ እኔ ጋስቴን ልከረበት ነው። ከደቂቃዎች በኋላ የተመታሽ ማን ነው? ጭራሹ ነው የነሱ ቪዲዮ ካለኝ የድሮ ነው። በዚህ ሰዓት አይተ አባባዮሽ ልጫወት እንጂ ተይ እንጂ የድሮ ካልሆነ በስተቀር ያው ነው የሚያረከው። ያው ነው ከባድ እኔ ውድ በዚህ ሰዓት ደብሯት ነው። አይ ወንደማ አሁን እኮ አይቼ በቃ ላይክ አድርጌ ከጨረሰ በኋላ የድሮ ፍቅር በትዝታ የትዝታ ፈራስ ባይሉ እንጂ አይ እሱን ፈልጋችሁ የሚነጋገሩትም ስራም ቢሆን ነው እንጂ እኮ የፈለገው ቢሊያሻው ቢያወራ ይላል። የማታውን ነው የምትይው? ኦኬ ለማንኛውም እኔ እውነት ለመናገር ጃንጥላን ፈጣሪን ፈልቼ ነው እንጂ ጃንጥላን ልዘቀዝቅ ነበር። ፈጣሪን ፈራ እንዴ ከዛ ተመጥረጊያው ፀጉሩ ጋር ማታ አሁን ለምሳሌ ትናንትና ቪዲዮ በእንደዚህ በገስት ይታይ ሲባል የሃይሚ ቤት ነው ተባለ። ዛሬ ደግሞ የብሩኬ ቤት ነው። ይሄ ራሱ ጸብ ያመጣል። ገብቶሻል? ስለዚህ የሰሩትን ነገር እኛ በገስት ለምንድን ነው የምናየው? እሷ ያለችው ማታ የሚመጣውን ያልኩት አለች። ያውን አይደል ማታማ ብሩኬ ያው ሰሞሽ አይደለም የብሩኬን ከትላንት ወዲያ ገስት ላይ ነው ያዩት። እንዴ እኔ አላየሁም፣ እሱን ማርያምን አላየሁም። አረ ገስት ነው ያዩት። ለምን መሰለኝ እንደዛው አንደኛ እይታው ይቀንሳል፣ ሁለተኛ ላይክ የለውም። ይሄ ምቀኝነት ነው። ይሄ ለማስታረቅ አንድ ነገር ልናገር ከኋላሽ ሆናለሁ። ሰዓዲ ኩን ማለት ዛሬ ብሩኬ ነው መግቢያ የሚሰራው። ስልካቸው ነው በቃ የራሳቸው ጉዳይ። ከጂ በትላንትናው ላይ ተሰራበታላችሁ እንዴ ታመሙ እኮ እነዚህ በእነሱ መፍረድ እያሉ እንትን ቢሉ ምን አለ ይሰማሉ። እኛ እንላለን እነሱ ይሰማሉ። ማን ሰማ? በእውነት እንደፈለጉ እኛ ብንል ጆሮ እያሉ እነሱስ ጆሮ የፈለጋችሁትን ብዙ ቀን ተናግረናል እኮ ባለፈው እኮ ብዙ ቀን ተናግረናል። ምንም አልሰሙም እንጂ ስለማይሰሙ እንደፈለጉ ወዲንስ እንደፈለገ ይሁን በቃ አትናገሩ። ተጣልቆ እንደፈለጋችሁ ስም የፈለገውን ይሁን። ትግስት በቃ እንደፈለጉ ይሁን ሁሉ እንዴ ወዲንስ እንደዚህ አሉ እከልዬ እንደዚህ አለች የከልዬ እህት እንደዚህ አለች የከልዬ ወንድናችሁ የራሳችሁን ሀሳብ ተነፍሳላችሁ። ግን ምንም መግባት የሚፈሩ ብዙ የሚያለቅሱ ልጆች አሉ። እግዚአብሔር እኔ ግን የሚያሳዝነኝ ማለት ነው የተወቀሰ ህዝቤ ለነዚህ ሲባል ለነዚህ ልጆች ሲባል ጦርነት የሚያለቅስ አለ። አትለኛ የእናንተ መለያየት አንፈልግም። ጠብቁ። በጦርነት ማደራችሁን ጦርነቱ እዚህ ሰው ያስጨንቃል። ጠብቁ።
እነሱ ይሄን ቢያስቡት ኖሮ ነገሩን አያስተካክሉም ነበር። ሁሉም ራሱ ነው ማሰብ ያለበት። ብሩክና ሀይሚ ተጠያቂ አይደሉም። ሁሉም ራሱ ነው ተጠያቂ መሆን ያለበት። ነው በአለም ነውና አደራችሁን ራሳችሁ ብሩክንና ሀይሚን ሳይሆን የሚጣላው በየገስቱ ላይ ስለሚጣላው ቢጣሉት እኮ ናቸው። ስድቡ ምንድነው እኮ እነሱ ራሳቸው ማስተካከል አለባቸው ቲጁዬ እንጂ እነሱ እኮ ለኛ ቢያዝኑ እኮ ጦርነት ነው ብለው እኮ ድራማውን እነሱ እንደፈለጉት ነው ቋጩት አልቋጩት ነገ ታርፈው ይመጣሉ። ከነገ ወዲያ ቢጣሉት ለምን ሊሆን የሚላቸው የለ ኦዲየንስ እንደ ልቡ ነው የሚሰሩት። እንደዛ ማድረግ ይችላል። ከዛ ደግሞ አንዲት ከበሮ ደግሞ ተዛ ላይ ሆና ማንኛ አዲስ አበባ ትላለች። ውጭ ሀገር አሜሪካ አረገችው እኮ አዲስ አበባ እንደሆነ በቃ ዝም ብለን ራሳችን ጠብቁ ነው ሁላችን ራሳችን ጠብቁ። ሁሉ ጊዜ ይሄን ነው ብላችሁ አሁን ቦት ከባድ ላይ ነው ያለው። እኔ ስለሚወቃቀሰው በየገስቱ ላይ ስለሚወቃቀሰው ነው የምናገረው። ምክንያቱም እዛ ጋር ጸሎት የሚደረግበት ሰዓት እርስ በርሳችን መጣላት የአንድ ሀገር ልጆች ለምን አስፈለገን? የቲጂ ጥያቄ። አዎ ልክ ነሽ። እሱንም እኔ እቃወማለሁ። ይሄ ያመኛል። እኔ በጣም ነው የሚያመው። ደግሞ የሚያመው እኛም እኮ ይሄን ነው የምንለው ለእነሱ እንደመምከርና እነሱን ወደ ነበሩት እንዲመለሱ እንደማድረግ ስድብ እኔ የስድብ አይመለሱ አይመከሩ፣ ግን እነሱ ተስማምተው መሆን አለባቸው። እነሱ እንደፈለጉ አንድ ሰው እንዳይናገር በቃ ለራሳችን ስንት ነገር የሚያሳስብ እያለ ከዚህ ደግሞ ለነሱ ሀሳብ በዚህ ጦርነት ሀሳብ ከባድ ነው። ራሳችን ለማንኛውም አመሰግናለሁ። ገባ ብዬ ሀሳቤን ስለገለጽ እና መልካም ቀን ብሩክ ቀን ተመኘሁላችሁ። አይዟችሁ። አሜን አሜን። ጠብቁ እናትዬ። እኔ እኮ ተወቃሽ ወዲንሱ ተሰሪው ወዲንሱ እነሱ የሚሰሩን ነገር ጥሩ የሚያቀርቡልን ነገር ጥሩ ነው። ለማንኛውም ወዲሽ ኦዲየንስ ጋም ሆነ እነሱ ጋም ሆነ ይኸውልሽ እኔ ያልኩት ኦዲየንስ እርስ በርሱ ከመጣላት ወደ አንድ መንገድ አሁን እዚህ ጋር ኦዲየንስ የፍቅር መስመር ቢኖረው በአንድነት ማለት ነው ልጆቹ ይሄንን መስመር ያቆሙታል። የተጣሉት በእነሱ ነው። አጥቦ ቢሰሩ እንደዚህ ነው። ኦዲየንስ እዚህ ጋር ስንት እኮ እናቶች አሉ አይደል? እናት እኮ ልጆቿን ትመክራለች። እነዚህ ልጆች እኮ ትናንትና እያየናቸው ያደጉ ናቸው። አዲስ ሲመክሯቸው መመለስ ነው። ለምን መጥፎን ኮሜንት ያነባሉ? ኮሜንት ተዛ ይሰማሉ። ብዙ የሚወዳቸው ብዙ ሺህ ህዝብ አለ። እነሱ አንድ ነውና ደምድመውና አቅደው ያመጡበት ነው። ትናንትና ከኦዲየንስ ስለተጣላ ስላልተጣላ ምናምን አይደለም። አስበውበት 2 ወር እንሰራለን 3 ወር እንሰራለን ብሎ ቅርታ የደሲዋ ይከርበቷል እኮ እስካሁን ድረስ ደጀን ሆናችኋል። የጨረቃው ፋሚሊ መጨረሻው እስከሚያበቃ ድረስ ደግሞ ደጀን ሆናችሁ መጨረሻው ይሁ በትትና እኛ ይሄንን ዝም በይ ሳዲ ራስሽን ብቻ ወጥ እኔ እኮ አውጥቻለሁ አንዳንዴ እኮ ትዕግስት እኮ መልካም ነው። ዝም ብሎ በታሪክ ያስባል። መጨረሻውን ማየት መታገስ ማየት ደግሞ ትዕግስትም እኮ ልክ አለው። የእውነት ከሆነ ደግሞ የሚሰሩ ስራ እኮ ጥሩ ነው እያለን አይደለም መጥፎ ነው። ችግር የለብኝም። ምን አመት ቢሰሩ ችግር የለብኝም። ማርያምን ችግር የለብኝም። እኔ ለምን ራሴን በማይጎዳ መልኩ ነው እያዩዋቸው ያለው። በቃ አንቺ ማለት ከኛ ጋራ ስለምትመሳሰይ እኔም እንደዛ ነኝ። አለቀ። ገብቶሻል? ግን ለራሳቸው ኦዲየንስ እንዳያጡ ስራቸው እንትን እንዳይል ምናምን ነው። ኦዲየንስ እንዳያጡ ለእኔ ለምን አመት አይሰሩም? እስከ መጨረሻው አያቸዋለሁ። የት ይደርሳሉ? እንደኔ ደጋፊ ባይኖራቸው ጥሩ ነበር። ለራሳቸው ክብር የሚባለው ነገር የለም። ያሉ ነበር የሚሰሩት ቦታ ስለያዙ አረ ባይኖራቸው ይሻላል። ከዚህ ከመደገፍ ይቀር እንዴ ከሌላቸውማ ምን ይሆናሉ? ይለምናሉ። ሰብስክራይብ አርጉኝ እንትን አርጉኝ እያሉ ይለምናሉ እንጂ ደጋፊ ግን እንደኔ
ስታስቡት እነሱ መሰለኝ የሚያዩላቸው ያልገባሽ ነገር አሁን እና ሃይሚ እኮ በመሰደባቸው እኮ ደስተኛ ናት። ታውቂያለሽ አይደለ? ስክሪፕት እኮ የሚወስዱት እኮ ከገስት ላይ ነው። አልገባሽም? እያዳለ ስድብ እኮ ለእነሱ እኮ ብር ነው፣ እይታ ነው እኮ ስድብ። አውቀሽ ነው ጥሩ ነገር። እስቲ የቤተ ክርስቲያን አንድ ሰው ከፍቶ እያየ ማናችን ልንገራችሁ። እኔ ልወርድ ነው እንደዚህ ነው ወሬ አልፈልግም። ግን እነሱ ህይወታቸው ለራሳቸው እንጂ የሚኖሩት ለእንትን አይደለም፣ ለኦዲየንስ አይደለም የሚኖሩት። በሰላምም ጊዜ መጥተው ተከፋፍለው ይሰዳደባሉ፣ በጥልምት ይመጡ ተከፋፍለው ይሰዳደባሉ። ይሄ አዲሳቸው አይደለም፣ ያውቃሉ፣ ይተዋወቃሉ። እነሱም ያውቃሉ፣ ኦዲየንስም ይተዋወቃል። በኦዲየንስም አታመሃኙ። ራሳቸው ስራም ይሁን እውነትም ይሁን የራሳቸው ናቸው፣ የራሳቸው ጉዳይ። እዚያም ወሬ ቀይሩና እናወራለን። ለምን ተቀያለሽ? ለምን ተቀያ? እኛንን እየሰጠን እኛንን መስመር ማስያዝ ተከታይ አይደለም። ደስታ አራታይ ደስታዬ ተለያዩ አለኝ ተለያዩ። ለየውልሽ ሀያቴን የውድ አሁን ማለት ነው አንድ ሰው ቪዲዮ ይዞ ሲመጣ ሚዲያ ላይ ሲቀርብ ተመልካች አይቶ ሀሳብ አስተያየት እንዲሰጥ ኮሜንት ተዘጋጅቷል አይደለ? እኛ ደግሞ 2 ዓመት አብረናቸው ስለቆየን ሆነ እነሱን የማይመጥን ነገር ክብራቸው እንዲወርድ ስለማንፈልግ እኛ የምንፈልገው ነው ትላልቅ ሚዲያ ላይ ቀርበው እንደዚህ አባይ ዩቲዩብ ላይ የተለያየ ስርጭት ላይ ቀርበው እንድናያቸው ከፍ እንዲሉ ነው እንጂ በማይሆን ነገር ማይሆን ቦታ እንዲገኙ አንፈልግም። ሲጀመር ሪል ህይወት አይደለም። ሪል ህይወት ቢሆን 3 ወር ሙሉ በተመሳሳይ ነገር አይመጡም። ሲቀጥል ደግሞ ፍፄን አይተሹ ከሆነ ልክ የአቤልን ካራክተር እየተጫወተ ነው። አንድ ቀን ከሃይሚ አንድ ቀን ከብሩክ የሆነ ልክ እነሱ ሲጀመር ይሄ ደራሲ ምን አይነት ደራሲ እንደሆነ አላውቅም። ሲቀጥል ደግሞ ካሜራማን ማለት እንዴት አንዳንድ መጥፎ ቃል ሲኖር ኢዲት ለምን አያደርግም? ንገሪኝ አያት። አላቅላቸውም እንትን ነው ሰው እየተንጫጫ ነው እይታ የሚበዛው። ባክሽ አንድ ወር የለቀቅ ያረጋዱ በእያንዳንዱ እንትን ላይ አለይኩም ሰላም። አልሐምዱሊላህ። እንዴት ነሽ ሀያት? አለን አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? አልሐምዱሊላህ አልሐምዱሊላህ አላችሁ። ያ አላህ በጣም ተጠፋፋ። ደግናችሁ ሁላችሁ። አሁን ያመጣ ደንግጬ ወልህ ጦርነት እኮ ያልተጀመረ ቦታ የለም። ኳታር ብትሉ ቤሩት ብትሉ በዓለም ነው እኮ በዓለም ነው ጦርነት በዓለም ነው። በነገራችን ላይ ሁሉም ሀገር ሰላም የለም። አሁን በጣም ለምትቀርቢው ማለት መስጠት ትቻለሽ። እነሱ ግን አልሰጡም ውዴ። አሰናዳ ግን ብሎክ እኮ 4 ሰው ወይ 3 ሰው ሲሆን ነው። በመቶ የሚቆጠሩ በሺ የሚቆጠሩ ብሎክ ያረግ ቻናሉ እኮ እንትን አለው። ያማቻል ይጻፉ። እሱ ዝም መልስ ቻናሉ እኮ አይደለም፣ ይሄ ቲክቶክ ነው እኮ። ዛሬ ምን ለብሩክ ያጥፍተው ሰውን እንደው ዲዲዲዲዲሉ ቢያሱ አልኩት። አንዴ እኮ እንደሱ አድርገዋል። ትዝ አይላችሁ? እንደማ ላላላ አርገው ያውቁ አጥፍተው አላጥፉም። ቢሆን ኖሮ አስቢ ህዝቤ ውይ ነበር። እሺ አሁን ማን ያጠፋው ንገሩኝ። የሌላዎቹን እኮ ነው የምታወሪው። ኤፍሬም ለምን አገባኝ ታዲያ? እሱ ንገሪልኝ እንጃ። አየሻ እኔ ደግሞ ሌላው ሄመን እኮ ይኸውልሽ ትጋራለች የኔን። አየሻ ምን ወሬ ሄመንዬ አብረን የሰማነውን ሄጄ እያየሁ ነበር። አሁን እኔ ነገር አላመጣም። 49 ሰው አለ እዛ የተወራውን ወሬ ሄጄ ስፈልግ አጣሁት። ውሸት ነው ማለት ነው። ሄመን ውሸት እኮ ነው። ይኸው የቆየ ቪዲዮ ያመጡና አንቺ ማርክ ማለት ነው። ማርክ የሱን አይነት መኪና አለው። የሱን አይነት መኪና ግን ትንሹ ነው። የማርክ ትንሿ ናት፣ ግን በቀይ እንትን የተሰራ ነው። ጥቁር ነው መኪናው ምናምን። ከዛ መራፉን ከፍቶ ፎቶ ተነሳ እንደሱ ማለት ነው። ማርክ የተነሳ በብሩኬ ነው አይደለም? ትናንትና ይዞ መጥቷል። የብሩኬ አይደለም የራሱ መኪና ነው፣ ግን እንትኑ በቀይ ተሰርቷል። ልክ እንደ ብሩኬ ማለት ነው። በቀይ ተሰርቷል፣ ግን ትንሿ ናት መኪናዋ። እንደሱ ትልቁ ሳይሆን
ትንሿ ናት። ይችላል እኮ ቪዲዮ ምን ችግር አለው? አያትዬ ጭራሽ እኮ ነው የሌለው ላይቭ እኮ የሚገባው ማታ ነው። ታውላላ ይህችን ሰምቼም አላውቅም። ቡኔ ቀቅዬ ልምጣ። በቃ አውሩ። ቀጥይ የሚያዋጣሽ አንቺ ሪያልሽን ስሪልኝ። ኧረ ሪያላችሁን አብስሉ። እንዴ አላማቴ ከየ የሚለው ቲክቶክ ለሰው ሌላ ትኩሳት ሊሰናበተን ነው። ነይ የት ለመሄድ ነው የሚሰናበተው ወገን? ዱባይ እንደሆነ ተዘግቷል። የት ይሄዳል? የት ይሄዳል? መቼም ከአዲስ አበባ ወደ ሐዋሳ ከሆነ ችግር የለም። ዱባይ አሁን ገና ብዙ ጊዜ ይቆያል። ብዙ እንትን አየራን አሁንማ ብሩኬ እኮ አያሸማቀቀንም። እድሜ ለመንግስት እንደ ጦርነቱን አቁሞ በዘጋልለት ትንሽ ይሄድበት ትንሽ ተዘግቷል። አሁን አያዳቸው ሳይ ነበረ። ሳራ ምን ያስቀሻል? ነይ ውረጂ በቃ እታች ሆነሽ ተጫውቺ። እታች ሆነሽ ሳቂ። ውረጂ። የት ነው የሚሰናበተን? የት ነው የሚሰናበተን? እኔ እኮ አይደለሁም ያልኩት ኤስ ናት እኮ ያለችው። የሚሰናበተን ላይቭ ላይ ይመጣል እኮ። ወዴት ነው የሚሄደው? ወላ በዛው ስሚ ነኝ ህልሜ ደግሞ እንደባለፈው ፎቶ ይዞ ያለቅስብናል። የትዝታ ፈረስ እያለ ልዘፍንብን ነው። የት ነሽ? አሁን አሰፉ ደባልቄልሻል። አሁን ነው የተደባለቀው። እግዚአብሔር ዛሬ ተሳዳቢዎችን ያዝልኝ። እኛ እኮ ወገኖች ቲክቶክ ራሱ የተመሰገነ ተሳዳቢዎቹን አያዛቸው። ማርያም አንዴ ላውራ። አንድ ተሳዳቢውን አያዙብን፣ ግን ቁጥር አይጻፉ። ለምን ዋርሊንግ እንዳይሰጠው ማለት ነው። ተሳዳቢውን ማለፍ ነው። እሱ ነው ካነበበ ይናደዳል፣ ካላነበበ አይናደድ። ምንድን ነው ቁጥሩ ምንድን ነው ወገኖች? ምን መባል ቁጥሩ ደግሞ ሌላ ሚገባ አይመስለኝም። ሚገባ ራሱ እኮ ነው የፖሰተው። ራሱ ነው የፖሰተኝ አይደለም። መቼም እኛ ማታገም ተጫውተን ቀጠሮ አለኝ። ማታገም አለኝ። እኔማ ኑ ታብታብና ኮምፕሊት የቀጠሮ ጌም አለባት ገነት ማታ። እንግዲህ አጨብጭቡ። ያው ነው የብሩኬም እኮ የቀጠሮ በው ተናግሮ ጌም የለም እኮ ልጆች ገደል የምታስገቡ ማለት ነው። አሁን ይሄን ሲል እኮ ተሳዳቢዎቹ ተስተካክላችሁ ነው ማለት እኮ ነው። ሽንጣቸውን ይዘው ሊውረገረጉ እንደዚህ መፍትሄ አለ እኮ የሚደረግ ነገር አለ። ቲጂዬ ልንገርሽ ቢሆን ነው። ቆይ መፍትሄ ሳርዬ ተይ፣ እሱ ጋር የለም እንደሱ እሱ ጋር የለም። የሱ ይለያል። እሱ መብቱ ነው። ይችላል ግን መብቱ ነው። እሱ ማዛግ ነው የሚፈልገው። እሱ ጋር እሱ የሚባል ነገር የለም። እኔ እኮ ማለት ነው ልንገርሽ፣ ገብቶ ደግሞ ስድቡ የሚሰድባቸው ስድብ እግር ብሉ ይላቸዋል። የመላጣ ልጆች የመላጣ እኛ ለምን እግር እንበላለን? በየቤቱ ያለው ምግብ ቲጂ ማታ የለቀቀው ሼር አድርጌልሻለሁ አይደል? ቲጂ የባለፈው እንደዚህ ነው። ቤት ግቡ አለ። መጣው ቆይ ጠብቅ 15 ደቂቃ እዚህ ጋር ጨዋታ። ኧረ ይሄንን ቁጥር ለምንድን ነው የምትጽፉት ግን? እኛ አሁን ስሙ ጠፍቶብን ነው ያልተጻፈልኝ። ቤቴን ማርያምን አሪፍ ከሆነ እንደዛ ነው ማርያም ምንም አይደለም። ሳርዬ ስሚ፣ እነሱ ራሱ እኮ ሲድቡን ነው እንጂ የሚያነቡት እንደዚህ አይነት ጥሩ ኮሜንት አያነቡ። አይናቸው አይሰራም። ምን እናደርግ እስቲ? እኛ ከቻል መልካም ነገር እንስራ እስቲ። ወይ እኛ የምንሳደብና አንድ ላይ እንብዛ እንዴ? አብረን እንደበቅ ነው እንጂ ነው። ብሩኬ ይላል፣ ከዛ አማቼ ይላል። ስለዚህ ጥሩ ነገር እያነበብክልኝ አይደለም፣ ለዛ ነው